ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ሰኞ መጋቢት 28 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። እንደ ወትሮ ሁሉ እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዛልቁ በድጋሚ እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን ቀዳሚ እናደርጋለን። በኢንስትራክተር ዳዊት መኮንን የተጻፈው መጽሐፍ በገበያ ላይ ውሏል። ይሄ መጽሐፍ ስፖርትን መሰረት አድርጎ የተጻፈ መጽሐፍ ነው። ይህ ደራሲ እንግዲህ ከዚህ በፊት ከስፖርቱ ላይ ከሚያበረክተው አበርክቶ ባለፈ ደግሞ የተለያዩ መጽሐፍቶችን ለአንባቢያን እያቀረበ ነው የሚገኘው። ይሄ መጽሐፍ ሶስተኛ መጽሐፉ ነው። አሁን የሶስተኛው መጽሐፍ አካልን በብቃት ይሰኛል። ወደ 255 ገጾች አሉት ተብሏል። በ11 ምዕራፍ የተከፋፈለ ነው። ህጻናት አንስቶ የተለያዩ የማህበረሰብ ክፍሎችን የዳሰሰበት መጽሐፍ እንደሆነ እንደዚሁ ተገልጿል። እንግዲህ የምረቃ ስነ ስርዓቱ የተከናወነው በደማቅ ስነ ስርዓት ነው የተከናወነው፣ በካፒታል ሆቴል ማለት ነው። ታላላቅ የስፖርት ሰዎች በክብር እንግድነት ታድመዋል። የከፍተኛ ትምህርት ተቋማት የስፖርት ሳይንስ ምሁራኖች እንደዚሁ አስተዋጽኦ እንዳበረከቱበትም በምረቃ ስነ ስርዓቱ ላይ ተገልጿል። በተለይ ደግሞ በደራሲው ዳዊት መኮንን አንደበት ተመስግኗል። እነዚህ ምሁራኖች ይህ መጽሐፍ እውን እንዲሆን አእምሯቸውን በመጭመቅ የተለያዩ ጉዳዮች ላይ በማማከርና መጽሐፉንም እንዲጨርስ በማበረታታቱ ረገድ እንግዲህ ከፍተኛ ሚና እንደነበራቸው ነው የገለጸውና ምስጋናውን ያቀረበው ማለት ነው። ከዛ ባለፈ እንግዲህ የሶሻል ሚዲያው ተጽዕኖ ፈጣሪዎች እንደዚሁ በክብር እንግድነት ተገኝቷል። ከዛ ባለፈ ደግሞ የስፖርት ማሰልጠኛ ማዕከላት የሱ ባልደረቦች ትልልቅ ፖዚሽን ላይ የሚገኙ አመራሮችም እንደዚሁ በክብር እንግድነት በምረቃ ስነ ስርዓቱ ላይ ታድመዋል። ከዛ በተጨማሪ ደግሞ እንደዚሁ ያለፉትን ጊዜያቶች በመንግስት ትልልቅ ተቋማት በኃላፊነት እንደዚሁ ማገልገል የቻሉት የተከበሩ አቶ መላኩ ፈንታን ጨምሮ የተለያዩ ተቋማት ኃላፊዎች እንደዚሁ ተገኝተዋል ማለት ነውና ይህንን እውነት ለመዘገብ በስፍራው ከተገኙ ሚዲያዎች መካከል ደግሞ አንደኛው ናሁ ስፖርት ነበርና በአጠቃላይ በሂደቱ ላይ የነበሩትን ጉዳዮች ደግሞ እንደሚከተለው አሰናድቷቸዋል። ደራሲው ኢንስትራክተር ዳዊት መኮንን ከዛም ባለፈ ደግሞ ተጋባዥ እንግዶች ያደረጓቸው ንግግሮች አሉ። እነዚህን ንግግሮች አጠር ባለመልኩ እንደዚህ አሰናድተናቸዋል። ተከታትለናቸው እንመለስ። ለህዝቤ ለሚመጣው ጄኔሬሽን ፕላስ እኔ አንድ እርምጃ ነኝ፣ ምንም ላላረግ እችላለሁ፣ ግን ቀጣይ የሚመጣ ሰው ቢያንስ ዳዊት የሰራው ላይ ልጨምር፣ ዳዊትን ላግዝ ብሎ የሚመጣበት ነገር ስለሆነ እጅግ በጣም ኩራት ነው የሚሰማኝ። አሁን ላይ ከዳዊት ምንድነው መማር ያለብን? ሁላችን በተሰማራንበት ኤሪያ ጽናትን፣ ሬዚላንስ፣ ችግርም ቢመጣ አላማን ለማሳካት ቅድም እንዳለው የገንዘብ፣ የጊዜ፣ የጤና እንዳውም ካለንበት ማህበረሰብ አንጻር የተሻለ ስራ መስራት ወይም የሚያስወግዝ ወይም የሚያስቀይም ወይም የሚያስገፋ በሚሆንበት ጊዜ ይሄን ሁሉ ተቋቁሞ ነው የሰራው። ስለዚህ እንዲህ አይነት ሰዎች ስራቸው ብቻ ሳይሆን የሰሩትን ስራ እያየን ሁላችንም በየመስኩ አርያችን ሞዴል አድርገን መውሰድ ያስፈልጋል። ዳዊት የሰራው ስራ ለኔ እንደ ግለሰብ አንድ መጽሐፍ የመውለድ አይደለም። የዳዊት ስራዎች አንደኛው ከተቋም ግንባታ አንድን ነገር ልናስቀጥል የምንችለው ተቋም ግንባታ ላይ ስናተኩር ነው። ስለዚህ ፌዴሬሽኑን ከመጸነስ፣ ከማጠናከር፣ ከመምራት ያረጋቸው በአካል ብቃት ትልቅ ፋይዳ ያላቸው ናቸው። ስለዚህ ለሀገርም ለትውልድም የሚጠቅመው ተቋም ግንባታ ላይ ማተኮር ሲቻል ነው። ዳዊት አንዱ የተወጣው ይሄን ነው። ሁለተኛ ተቋማት በእውቀት መመራት አለባቸው። በእውቀት እንዲመሩ እንግዲህ የዚህ መጽሐፍ ፋይዳ ያንን ነው የሚያሳየን ማለት ነው። የአናቶሚ በጣም ጥንቅቅ ያሉ እያንዳንዱ ኤክሰርሳይዝ ምን የሰውነት ቦታዎችን ሊያነቃቃ እንደሚችል ሊያሰራ እንደሚችል ተጨባጭ የሆኑ ግራፊክሶች የተካተቱበትን ስራ ሰርቶ ነው ያመጣውና ዴቭ እጅግ በጣም ደስ የሚል በጣም ሁላችንም እኛ ላይ በጣም ትልቅ የቤት ስራ የሚያበዛ ቀጣይ አሁን ዳዊት ይህንን ሰርቷል ምን ደግሞ እናድርግ የሚል በጣም ሌቭሉን ከፍ የሚያደርግ መጽሐፍ ነው ያዘጋጀው። ለዚህ ሁላችንም እናመሰግናለን እንደ ስፖርት ባለሙያ። ከዚህም በላይ እንግዲህ ትሰራለህ ብለን እናስባለን። ይህ መጽሐፍ የሚለየው ምንድን ነው? ፕራክቲካል የሆነ ነገር እውቀትንና ትግበራን ያለውን ጋፕ እንትን ከኤክስፒሪየንስም ነው እና ሁሉም ሰው አንደርስታንድ ሊያደርገው በሚችል መልኩ እኔ አሁን ያየሁት የኒውትሪሽኑን ቻፕተር ነው ያየሁት እና
ኒውትሪሽን ላይ ዜር ኢዝ ኖ ዋን ሳይዝ ፊትስ ኦል ይባላል። ለእኔ የሰራው ነገር ለዲቫ አይሰራም፣ ለዲቪ ሰራው ለአሹ አይሰራም፣ ለጌቻ አይሰራም። የተለያየ ነገር ነው እና ይሄ መጽሐፍ የሚረዳው ምንድን ነው? ሁላችንም ራሳችን በራሳችን ህይወት ባለን ሪሶርስ እንዴት አድርገን ጤናማ ኑሮ መኖር እንደምንችል፣ እንዴት አድርገን ጤናማ አመጋገብ መመገብ እንደምንችል እንድንሆን የሚረዳን መጽሐፍ ነው እና አይ ሆፕ ጀስት ዝም ብሎ መጽሐፍ እንትን ማስመረቅ ብቻ ማሳተም ብቻ ሳይሆን ሁላችንም እዚህ ያለንም በእኛ ዙሪያ ያሉትም ሰዎች በሙላ ይሄንን መጽሐፍ እንዲጠቀሙና እንድንጠቀም እንዲሆን አሳስባለሁ። ዲቫ ወንድሜ በጣም እናመሰግናለን። ገና ብዙ እንጠብቃለን። ሁላችሁም ዲቫን እርዱት፣ እንረዳለን። እሺ በርታ። ሰዎችን ማገዝ መቻል፣ ስኳር ያለበትን፣ ደም ግፊት ያለበትን፣ የተለያዩ ህመሞች ያሉበትን ሰው ማገዝ ለነፍስም ጭምር ዋጋ ያሰጣልና የሰራው ስራ በጣም ደስ የሚል ነው። በተለይ በአሁኑ ጊዜ ቲክቶክ ዩቲዩብም አሉ። ትዕግስታችን በጣም ያለቀበት ሰዓት ማለት ትንሽ ነገር ነው የምንፈልገው ከአንዳንድ ሰዎች በስተቀር አብዛኛው ስኳት እንዲህ ነው የሚሰራው እንዲህ ብቻ ነው የሚለው። ይሄኛው ደግሞ ባለሙያዎች ታይቶ እሱም ብዙ ነገር ጨምሮበት በስተመጨረሻ ደግሞ እንዲታመን ተብሎ ሪፈረንስ ሁላ ተጽፎበት የተቀመጠ መጽሐፍ ነው። ትዕግስቱ ኖሮት ላነበበ በጣም የሚጠቀምበት መጽሐፍ ነው። ዴቫ እንኳን ደስ ያለ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የኢትዮጵያ ከ18 ዓመት በታች ሴት ብሔራዊ ቡድን ወደ ቱርክ ኢስታንቡል ማቅናቱ እየተገለጸ ነው የሚገኘው። በዛም የመጀመሪያ ቀን ልምምዱን አድርጓል። በቱርክ አውሮፕላን ማረፊያም ሲደርስ እዛ ያሉት አበሻ ኮሚኒቲ ወይም ኢትዮጵያን ኮሚኒቲ ደግሞ የኢትዮጵያ ከ18 ዓመት በታች ሴት ብሔራዊ ቡድንን ደማቅ አቀባበል አድርገውለታል ተብሏል። የመጀመሪያ ልምምዱንም እንደዚሁ መስራቱን የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል። ይህ ውድድር እንግዲህ የዩኤፋ ሻምፒዮንሺፕ ነው የሚሰኘው። በዚህ የውድድር መድረክ ላይ ለመሳተፍ ነው የኢትዮጵያ ከ18 ዓመት በታች ሴት ብሔራዊ ቡድን አገር ወክሎ ወደዛ ያቀናው ተብሏል። በቱርክ ኢስታንቡል ሪቮ ወጣቶች ስፖርት ሚኒስቴር የማሰልጠኛ ማዕከል ነው የመጀመሪያ ቀን ልምምዱን የሰራው ተብሏል እና በቀጣይ ውድድሩን በተሳካ ሁኔታ ለማሳካት በርካታ ሁሉም በሚባል የብሔራዊ ቡድኑ ተጫዋቾች በመልካም ጤንነት ላይ እንደሚገኙ የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል ማለት ነው። ይህ ብሔራዊ ቡድን እንግዲህ በአሰልጣኝ ለሜቻ ቻለው አሰልጣኝነት ነው እየተመራ የሚገኘው ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽን ደግሞ ይህ ውድድር ለእንስት እግር ኳሰኞች በቀጣይ ሉሲዎቹን ለሚወክሉ ታዳጊ ተጫዋቾች የበለጠ ልምድ የሚቀስሙበት የአውሮፓ ጉዟቸው ነው እየተባለ ነው የሚገኘው ማለት ነውና በቀጣይ ደግሞ ከዚህ ከኢትዮጵያ ከ18 ዓመት በታች ሴት ብሔራዊ ቡድን ጋር በተያያዙ የሚወጡ አዳዲስ መረጃዎችን ወደ እናንተ ወደ ተከበራችሁ ተመልካቾቻችን የምናደርስ ነው የሚሆነው። የሀገር ውስጥ ስፖርታዊ መረጃችንን እዚህ ላይ ገታ እናደርጋለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። ወደ ባህር ማዶ ስፖርታዊ ጉዳዮቻችን ስናቀና ደግሞ የተለያዩ መረጃዎችን ይዘንላችኋል። መልእክቶች ይኖሩናል። እነሱን ተከታትለን እንመለስ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የተሰኙ አጫጭር ስፖርታዊ መረጃዎችን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ከመልእክቶች በፊት ወደ እናንተ አደረሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። የአርሰናልን መረጃ ቀዳሚ እናደርጋለን። ነገ እንግዲህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የሩብ ፍጻሜ የመጀመሪያ ዙር ጨዋታ ይከናወናል። ይህን ጨዋታ ከሚያከናውኑ ክለቦች መካከል የእንግሊዙ ክለብ አርሰናል ነው የሚገኝበት። እንግዲህ
አርሰናል ከሜዳው ውጪ ወደ ፖርቹጋል በማቅናት ከስፖርቲንግ ሊዝበን ጋር ጨዋታውን የሚያከናውን ነው የሚሆነው። በጆዜ አልቫላዴ ስቴዲየም በሚደረገው ጨዋታ ላይ የትኞቹ ተጫዋቾች ከጉዳት ነፃ ናቸው የሚለው ነገር እንግዲህ ይፋ ተደርጓል። በተለይ ለአርሰናል ደጋፊዎች እጅግ በጣም አስደሳች መረጃ ነው የወጣው በሰበር ማለት ነው። ጉዳት ላይ የሚገኙት ተጫዋቾች አማካኙ ኤቤሬቺ ኤዜ፣ እንደዚሁም የተከላካይ ስፍራ ተጫዋቹ ደግሞ ገብርኤል ማጋሌጅ ከጉዳት ነፃ መሆናቸው ተነግሯል። ዛሬ ከዋና ቡድኑ ጋር ልምምድ ስለመስራታቸውም ተነግሯል ማለት ነውና ለዚህ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ጨዋታ ዝግጁ መሆናቸው እየተነገረ ነው የሚገኘው ማለት ነው። ኤቤሬቺ ኤዜ እንግዲህ ያለፉትን ጊዜያቶች እንዳልነበረ የሚታወስ ነው። በጉዳት ምክንያት የኤፍኤ ካፑም ጨዋታ አልፎታል። ከዛ ባለፈ ደግሞ ገብርኤል ማጋሌጅ ደግሞ በኤፍኤ ካፑ የሩብ ፍጻሜ ጨዋታ እንግዲህ በሳውዛምፕተን ሳይጠበቅ ተሸንፈው ከወጡበት እንቅስቃሴ ጨዋታውን አቋርጦ በጉዳት ምክንያት ከሜዳ ለመውጣት መገደዱ የሚታወስ ነውና አሁን በመልካም ጤንነት ላይ እንደሚገኝና የነገ ምሽቱን ጨዋታ ለማከናወን የሚያስችለው ብቃት ላይና ጤንነት ላይ እንደሚገኝ እንደዚሁ ተነግሯል ማለት ነውና በነገው ዕለት ጨዋታ አሰልጣኝ ሚካኤል አርቴታ ቋሚ አሰላለፍ ውስጥ እነዚህን ተጫዋቾች ያስገባል ተብሎ ነው እየተነገረ የሚገኘው። እንግዲህ አርሰናል በውድድር ዓመቱ መጀመሪያ ለአራትዮሽ ዋንጫ ክብር ሲጠበቅ ቆይቶ ባልተጠበቀ ሁኔታ በእነዚህ የእንግሊዝ የውስጥ ውድድሮች በሊግ ካፕ እና እንደዚሁ በኤፍኤ ካፕ የውድድር መድረክ በተከታታይ በአንድ ሳምንት ውስጥ ከውድድር መድረኩ ወጥቷል ማለት ነው። አሁን እጁ ላይ የቀሩት ትልልቆቹ የዋንጫ ክብሮች የእንግሊዝ ፕሪሚየር ሊግ እና እንደዚሁ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ነውና እነዚህን የዋንጫ ክብሮች በማምጣት የመድፈኞቹን ደጋፊዎች ለማስደሰት ተጫዋቾች ዝግጁ መሆናቸው ከክለቡ አካባቢ የሚወጡ መረጃዎች እየጠቆሙ ነው የሚገኙትና ይህንን ለማድረግ የሚያስችሏቸው ተጫዋቾች ደግሞ አሁን ወደ ሜዳ መመለሳቸው ወደ ጨዋታ መመለሳቸው የበለጠ ለአርሰናል ደጋፊዎች ትልቅ አቅም ይሆናቸዋል ተብሎ ነው እየተነገረ የሚገኘው። እንግዲህ በፖርቹጋል በሚደረገው ጨዋታ ላይ የትኛው ዳኛ ይህንን የስፖርቲንግ ሊዝበን እና የአርሰናልን ጨዋታ ይመሩታል የሚለውም ነገር እንደዚሁ የአውሮፓ እግር ኳስ ማህበር ይፋ አድርጓል። በዚህ መሰረት የጨዋታውን በመሀል ዳኝነት የሚመሩት ዳንኤል ሴበርስ ናቸው ተብሏል። እኚህ ዳኛ ጨዋታውን በብቃት እንደሚመሩት በአውሮፓ እግር ኳስ ማህበር እምነት ተጥሎባቸዋል። ከዛ ባለፈ የቫር ዳኝነቱ ላይ ደግሞ የሚሰየሙት ዳኛም እንደዚሁ ይፋ ሲደረጉ ባስቲያን ዳንከርስን በተመሳሳይ እንደዚሁ የቫር ዳኛ ሆነው ጨዋታውን በቫር ዳኝነት ይመሩታል የሚሉ መረጃዎች እየወጡ ነው የሚገኙት። ከአርሰናል ጋር ተያይዞ የተለያዩ መረጃዎች እየወጡ ይገኛሉ። የገብርኤል ማርቲኔሊ ጉዳይ እንግዲህ በሳምንቱ መጨረሻ ቀናት በዚህ በኤፍኤ ካፕ የሩብ ፍጻሜ እንቅስቃሴ ላይ በጨዋታው ሂደት የፈጠረው ነገር አነጋጋሪ እንደነበረ ይታወሳል። የመሀል ዳኛውን የገፋበት መንገድ የቅጣት ምት አግኝተው ይህንን ቅጣት ምት ለመምታት ዳኛው ተከላክለውኛል በሚል ይመስላል ገፍትሯቸው እንግዲህ ባልተለመደ ሁኔታ ይህንን ድርጊት ማድረጉን ተከትሎ በቀጣይ ቅጣት ሊተላለፍበት ይችላል ብለው የክለቡ ደጋፊዎች እንደዚሁ ስጋት ነበራቸው። በዛ ጨዋታ ላይ እንግዲህ 90 ደቂቃ ሙሉ ምንም ነገር መስራት ካልቻሉ ተጫዋቾች መካከል ጨዋታው ልዩነት መፍጠር ካልቻሉ የፊት መስመር ተጫዋቾች መካከል አንደኛው ገብርኤል ማርቲኔሊ ነበርና ብዙ የአርሰናል ደጋፊዎች በጣም ሲበሽቁበት ነበረ። አንዳንድ ለጎል የቀረቡ እድሎችን አግኝቶ ነገር ግን ቀና ብሎ ጎሎቹን ያለማየት ጎል ያለማየት ነገር ሁልጊዜም የሚተችበትን መንገድ በዚህም በሳውዛምፕተኑ ጨዋታ ላይ ደግሞታልና አንዳንድ ጊዜ ቀና ብሎ የመጫወት የጎሉን አቅጣጫ የመመልከት የበረኛውን ፖዚሽን የማየት ነገር ኮንሰንትሬሽን ችግር እንዳለበት በተደጋጋሚ ይገለጻልና ይህንንም እንቅስቃሴ ደግሞታል። ከዛም ባለፈ ደግሞ ይህንን ጥፋት መስራቱ ደግሞ የበለጠ በአርሰናል ደጋፊዎች ዘንድ ጭምር ውግዘትን እንደዚሁ እንዲያስተናግድ አድርጎት ነበርና አሁን ግን የእንግሊዝ ኤፍኤው በዚህ እንቅስቃሴ ወይም ደግሞ በዚህ ጥፋቱ ተጨማሪ ቅጣት እንደማይጠብቀው ነው የተገለጸው። በእለቱ እንግዲህ የመሀል ዳኛው ቢጫ ካርድ መዘውበታል። ከዛ ባለፈ ግን ሌሎች ቅጣት እንደማይቀጣ ነው እንደዚሁ መረጃው የጠቆመው ማለት ነው። ወደ ሌላ መረጃችን ስናልፍ እንደዚሁ ወደ ሴሪያው ጨዋታዎች እናልፋለን። የጣሊያን ሴሪያ 31ኛ ሳምንት መርሃ ግብር ጨዋታዎች ዛሬ ቀን ጀምሮ በመከናወን ላይ ይገኛሉ። ምሽት ላይም የሚደረጉ ተጠባቂ ጨዋታዎች አሉ። አሁን እንግዲህ ከሰዓታት በፊት ፍጻሜውን ያገኘው የኮሞና የዩዲኒዜ ጨዋታ ግብ ሳይቆጠርበት 0-0 በሆናቸው ውጤት ተጠናቋል። እንግዲህ የአሰልጣኝ ሴስክ ፋብሪጋዙ ቡድን ይህን ጨዋታ ድል ቢያደርግ የተሻለ ደረጃውን ከፍ ማድረግ የሚችልበትን አጋጣሚ ነበረ ያመከነው ማለት ነው። ዛሬ እንግዲህ ጨዋታውን አሸንፎ ቢሆን ነጥቡን ወደ 60 ከፍ ያደርጋል። ደረጃውን ማሻሻል ባይችል እንኳን ነጥቡን ግን ወደ 60 ማሳደግ የሚችልበትን እድል ሳይጠቀምበት ቀርቷል ማለት ነውና በርከት ያሉ ኳሶችን መሞከር ችሏል በጨዋታው እንቅስቃሴ የአሰልጣኝ ሴስክ ፋብሪጋዙ ቡድን የኮሞ ተጫዋቾች። ነገር ግን አንዳቸውም ወደ ጎል መቀየር ሳይችሉ ቀርቷል ማለት ነውና ይህን ተመልክተናል። ዛሬም እንግዲህ ቀጥለው ምሽት ላይ የሚደረጉ ጨዋታዎች አሉ። ዩቬንቱስ ከጄኖዋ የሚያደርጉት ጨዋታ ይጠበቃል። በአሊያንዝ የሚደረግ ጨዋታ ነው። ከዛ ባለፈ ደግሞ ምሽት 3:45 ላይ የሚደረገው
የናፖሊና እንደዚሁ የኤስ ሚላን ጨዋታም ትልቅ ትኩረትን ስቧል። በዲያጎ አርማንዶ ማራዶና ስቴዲየም የሚደረገውን ጨዋታ ናፖሊዎች የሚያሸንፉ ከሆነ የበለጠ ነጥባቸውን ከፍ ማድረግ ይችላሉ። ከኤስ ሚላን ጋርም የሚኖራቸውን የነጥብ ልዩነት እንደዚሁ በአንድ ነጥብ ልዩነት ማሳደግ የሚችሉበትን አጋጣሚ ይፈጥርላቸዋል ተብሎ ነው እየተነገረ የሚገኘው ማለት ነው። ባለፉት 4 የመጨረሻ ግንኙነታቸው ናፖሊ 3ቱን ጨዋታ በማሸነፍ ቀዳሚ ነው። አንዱን ጨዋታ ደግሞ ኤስ ሚላን ማሸነፍ ችሏልና ባለው ወቅታዊ አቋም መሰረት ከሄድን እንግዲህ የበለጠ ናፖሊ ይህንን ጨዋታ በሁለቱ ግንኙነት ካየን የማሸነፍ እድል አለው። ኤስ ሚላን እንግዲህ ከመሪው ክለብ ጋር ያለውን የነጥብ ልዩነት ለማጥበብ ከፍተኛ ፍልም ያደርጋል ተብሎ ነው የሚጠበቀው። አሁን ላይ በሁለቱ ክለቦች መካከል ያለው የነጥብ ልዩነት 7 ሆኗልና ይህንን የነጥብ ልዩነት ወደ 9 ሆኗል። ይቅርታ ከ9 እንግዲህ ወደ 6 ለማጥበብ ጥረት ያደርጋሉ ተብሎ ነው የሚጠበቀው። ዛሬ ኤስ ሚላኖች ይህንን ጨዋታ ማሸነፍ የሚችሉ ከሆነ ማለት ነውና ዛሬ ምሽት ላይ የሚደረገው ጨዋታ ተጠባቂ ነው። ናፖሊ ያለፉትን 4 ጨዋታዎች አልተሸነፈም። 4ቱንም ጨዋታ በድል ማጠናቀቅ ችሏል። ወቅታዊ አቋማቸው በጣም ጥሩ ነው የአንቶኒዮ ኮንቴው ቡድን ማለት ነውና ከኤስ ሚላን ጋር ዛሬ ምሽት እንግዲህ 3:45 ላይ የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። የሴሪያውን የደረጃ ሰንጠረዥ 72 ነጥቦችን መሰብሰብ የቻለው ኢንተር ሚላን በቀዳሚነት እየመራ ይገኛል። ኤስ ሚላን በ63 ነጥብ ይከተላል። ናፖሊ 62 ነጥቦች አሉት፣ ሶስተኛ ደረጃ ላይ ነው የሚገኘው። 58 ነጥቦችን የያዘው የዘንድሮ ዓመት የሴሪያው ክስተት ሆኖ እየተመለከት ነው የምንገኘው ኮሞ ደግሞ በ58 ነጥብ አራተኛ ደረጃ ላይ ተቀምጧል። ዩቬንቱስ እና ሮማ እኩል 54 ነጥቦችን ይዘው በጎል ክፍያ በመበላለጥ 5ኛ እና 6ኛ ደረጃ ላይ ነው የሚገኙት። ላውታሮ ማርቲኔዝ የሴሪያው የከፍተኛ ጎል አስቆጣሪነትን ትራክ በቀዳሚነት እንደዚሁ እየመራ ነው የሚገኘው ማለት ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ መጨረሻ መረጃዎቻችን አልፈናል። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስ። ሁለቱም አርሰናልን የተመለከቱ መረጃዎችን ነው አከታትለን ወደ እናንተ የምናደርሰው። በተለይ የቪክቶር ጊዮኬሬሽ እና የሉዊስ ሱዋሬዝ ጉዳይ ካሁኑ ንጽጽር ውስጥ ገብቷል። ነገ በስፖርቲንግ ሊዝበን እና በአርሰናል መካከል በሚደረገው የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ማለት ነውና የስፖርቲንግ ሊዝበን የቀድሞ ተጫዋች ነው ቪክቶር ጊዮኬሬሽ እንደሚታወቀው የቀድሞ ክለቡን ነው የሚገጥመው ማለት ነውና ለመጀመሪያ ጊዜ እንግዲህ ወደዛ አቅንቶ ይህን ጨዋታ የሚያከናውን ይሆናል። በተቃራኒነት ጥሩ አቀባበል ሊኖረው ይችላል ተብሎ እየተገመተ ነው የሚገኘው። አሊያም ደግሞ ወደ አርሰናል በመምጣቱ ደስተኛ ያልሆኑ የስፖርቲንግ ሊዝበን ደጋፊዎችም ሊኖሩ ይችላሉና በዚህ ጨዋታ ላይ ምን አይነት ነገር ልንመለከት እንችላለን ከአቀባበል ጋር በተያያዘ የሚለው ነገር ከወዲሁ እንግዲህ በርካቶችን ቀልብ እየሳበ ነው የሚገኘው ማለት ነውና ሁለቱም ተጫዋቾች በተለይ ሉዊስ ሱዋሬዝ እና የቪክቶር ጊዮኬሬሽን የዘንድሮ ዓመት ጉዟቸውን በተመለከተ በተሻለ ሁኔታ እየተመለከት ነው የምንገኘው። የስፖርቲንግ ሊዝበኑን ተጫዋች ነው 42 ጨዋታዎችን አድርጓል። በሁሉም የውድድር አይነቶች 33 ግቦችን እንደዚሁ ከመረብ አሳርፏልና አሁንም በዚህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ እዚህ ቦታ ላይ እንዲገኝ ስፖርቲንግ ሊዝበን እጅግ በጣም ትልቅ አበርክቶ ያለው ተጫዋች ነውና ነገ እንግዲህ ከቀድሞ አጋሩ ቪክቶር ጊዮኬሬሽ ጋር የሚያደርጉት ጨዋታ ትልቅ ትኩረትን ስቧል። ቪክቶር ጊዮኬሬሽ 43 ጨዋታዎችን አድርጓል። በሁሉም የውድድር አይነቶች 17 ግቦችን ከመረብ አሳርፏልና በጎል ሚናቸው ወይም በጎል አበርክቷቸው ከተመለከተን የበለጠ የሉዊስ ሱዋሬዝ እንቅስቃሴና ውጤታማነት የተሻለ ነው ማለት ይቻላልና አንዳንድ ደግሞ ትልልቅ የፊት መስመር አጥቂዎች አንዳንድ ጊዜ ባልተጠበቀ ሁኔታ በትልልቅ
ጨዋታዎች ልዩነት ፈጣሪ የሚሆኑበትን አጋጣሚ ተመልክተናል በተደጋጋሚ ማለት ነውና ነገ ቪክቶር ጆኬሬሽ ወይስ ደግሞ ሉዊስ ሱዋሬዝ የተሻለ እንቅስቃሴ የሚያደርጉ ይመስላችኋል? እስኪ ሀሳብ አስተያየታችሁን ስጡን። እንግዲህ ባለፈውም በሳውዛምፕተኑ ጨዋታ ታድጓቸው ነበር፣ ወደ አቻ ውጤት ይዟቸው መጥቶ ነበር አርሰናሎችን። ነገር ግን በስተመጨረሻ እንግዲህ በተቆጠረበት ጎል በሳውዛምፕተን ተሸንፎ ከኤፍኤ ካፑ የሩብ ፍጻሜ ጨዋታ መሰናበቱ የሚታወስ ነው። ተቀይሮ ነው የገባው። የዛንም ቀን ሙሉ ጨዋታውን ማሰለፍ ነበረበት የሚል እንደውም አሰልጣኝ ሚካኤል አርቴታም ጥሩ አቋም ላይ ስለነበረ ቪክቶር ጆኬሬሽ በቋሚ አሰላለፍ ውስጥ መካተት ከነበረባቸው ተጫዋቾች መካከል አንደኛው ነበር የሚል ቅሬታ እንደዚሁ በደጋፊው ዘንድ ሲቀርብበት እንደነበረም ይታወሳል። ነገ ቪክቶር ጆኬሬሽ አሊያስ ሉዊስ ሱዋሬዝ የትኛው ተጫዋች በስፖርቲንግ ሊዝበን እና በአርሰናል ጨዋታ መካከል ጎልቶ የሚወጣ ይመስላችኋል? እስኪ ሀሳብ አስተያየታችሁን እዚህ ጋር እንድትጽፉልን በአክብሮት እንጋብዛችኋለን፣ በተለይ የዩቲዩብ ቻናል ተከታታዮቻችን። ሌላ እንደዚሁ የፔፕ ጋርዲዮላም አነጋጋሪ ነገር ሰጥቷል። በተለይ ደግሞ የመሃል ሜዳ ስፍራ ተጫዋቾቹን የማንቸስተር ዩናይትዱን ብሩኖ ፈርናንዴዝን እና የአርሰናሉን ዴክላን ራይስን በተመለከተ ማለት ነው እና የውድድር ዓመቱ መጨረሻ ወይም ደግሞ የእንግሊዝ ፕሪሚየር ሊግ በውድድር ዓመቱ መጨረሻ የትኛውን ተጫዋች ኮከብ አድርጎ የሚመርጥ ይመስልሃል ተብሎ ለቀረበለት ጥያቄ አወዛጋቢ ምላሽ ሰጥቷል። እንግዲህ እንደሱ ምርጫ ከሆነ አንድም ጊዜ በዚህ ዓመት የወሩ ምርጥ ተጫዋች ተብሎ አልተመረጠም ዴክላን ራይስ። ስለዚህ መሆን ካለበት አሁን ባለውም ብቃት ምንም እንኳን ማንቸስተር ዩናይትድ በተለያዩ የውድድር አይነቶች ላይ ባይኖርም ነገር ግን በሚገባው አቅሙን ሰብስቦ በሚፈለግበት ቦታ ላይ ቡድኑን በብቃት እያገለገለ የሚገኘው በእኔ እምነት ብሩኖ ፈርናንዴዝ ነው የሚል አስተያየት ሰጥቷልና እንግዲህ የዴክላን ራይስ የተለያዩ ጨዋታዎች ላይ ጨዋታውን ያደርጋል። ማንቸስተር ዩናይትድ ደግሞ አሁን ያለው ሊጉ ላይ ነው እንደሚታወቀው፣ አስቀድሞ ከሁሉም የውድድር አይነቶች ውጪ መሆኑ ይታወሳልና ይሄ ነገር አልረዳውም ወይ የሚል ደግሞ ጥያቄ ያነሳሉ የእግር ኳስ ቤተሰቡ። እናንተ ምን ትላላችሁ? እስኪ የውድድር ዓመቱ ሲጠናቀቅ ምናልባት ደግሞ አርሰናል አሁን ያለውን የነጥብ ልዩነት አስጠብቆ ከማንቸስተር ሲቲ አናት ሆኖ የሊጉን የዋንጫ ክብር ከ20 ዓመታት በኋላ የሚያነሳ ከሆነ በሊጉ ወይም ደግሞ በአርሰናል ማሊያ ከታዩ የአማካኝ ስፍራ ተጫዋቾች መካከል የመሃል ሜዳ ስፍራ ተጫዋቹ ዴክላን ራይስ መሸለም የለበትም ወይም ደግሞ መመረጥ የለበትም ብላችሁ ታስባላችሁ? ወይስ ደግሞ ማንቸስተር ዩናይትድ ጥሩም ባይሆን ሁልጊዜም ጥሩ ሆኖ የሚገኝ ለቡድኑ አስፈላጊውን መስዋዕትነት እየከፈለ የሚገኘው ያለፉትን 6 ጊዜያት ያህል ደግሞ የወሩ ምርጥ ተጫዋች በመባል የተመረጠውና ከትልልቅ ተጫዋቾች ተርታ መሰለፍ የቻለው ብሩኖ ፈርናንዴዝ ነው መሆን የሚገባው ብላችሁ ታስባላችሁ? እስቲ እዚህ ላይ ሀሳብ አስተያየታችሁንና የትኛው ተጫዋች እንደሚገባው በውድድር ዓመቱ መጨረሻ የትኛው ተጫዋች ነው? በእርግጥ ገና 7 ሳምንታት ይቀራሉና ይህንን ከግምት በማስገባት የትኛው ተጫዋች ሽልማቱ ይገባዋል ብላችሁ ነው የምታስቡት? የ2025-26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ በእናንተ እይታ ምርጡ ተጫዋች የትኛው ነው? እስኪ ሀሳብ አስተያየታችሁንና የእናንተን ሀሳብ እንድሰነዝሩልን እንጋብዛለን። ክቡራትና ክቡራን ተመልካቾቻችን ለዛሬ ለተሰኞ መጋቢት 28 2018 ዓ.ም ከናሁ ቴሌቪዥን በእኔና በባልደረቦች የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን ለእናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እስካሁን ድረስ ስለተከታተላችሁ እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።